በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ልዑል እግዚአብሔር በቸርነቱ ባርኮ ቀድሶ መግቦቱ ምሕረቱ ያልተለየን የሰማይም የምድርም ጌታ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ክቡራን የእግዚአብሔር ቤተሰቦች ሁላችሁም በወደደን ባከበረን በሕያው እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አደራችሁ? እንደምን ቆያችሁ? ልዑል እግዚአብሔር አሁንም በድጋሜ ከአጽናፍ እስከ አጽናፍ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ስሙ ለዘላለም በፍጥረታቱ አንደበት የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ነቢዩ አሞጽ በተናገረው የትንቢት መጽሐፉ ትንቢተ አሞጽ ምዕራፍ 5 ቁጥር 4 ያለውን ኃይለ ቃል ተነስተን እግዚአብሔር እንደወደደና እንደፈቀደ ሕይወትን የሚሰጥ መጽናናትን የሚሰጥ ኃይልን የሚሰጥ ቅዱስ የሆነውን ቃል እንማማራለን። ቃሉ እንዲህ ይላል፣ እኔን ፈልጉ በሕይወትም ትኖራላችሁ። እኔን ፈልጉ በሕይወትም ትኖራላችሁ ይላል እግዚአብሔር። በዚህ ርዕስ ተነስተን ለትንሽ ደቂቃ ያህል እንነጋገራለን፣ እንማማራለን። እግዚአብሔር ለሁላችንንም ለነቢያቱ፣ ለሐዋርያቱ፣ ለቅዱሳኑ የገለጠውን ጥበብና ማስተዋል እንዲሰጠን ቅዱስ ፈቃዱ ይሁንልን። እኔን ፈልጉ በሕይወትም ትኖራላችሁ። ሁላችሁም የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች፣ ሁላችሁም ሕዝበ ክርስቲያኖች በዚህ ኃይለ ቃል ሁለት መሰረታዊ ጉዳዮችን እናያለን። አንደኛው እግዚአብሔርን መፈለግ፣ ሁለተኛው ከእግዚአብሔር ጋር በመኖር ሕይወትን ማግኘት። በዚህ መነሻነት እኔና እናንተ ከማን ጋር ነው ያለ ነው? ማንን ነው እየፈለግን ያለ ነው? እውነትስ ሕይወት አለን ወይ? ይህንን ዘወር ብለን ራሳችን የምንፈትሽበት የምናይበት ቃል ነው። በመጀመሪያ ነቢዩ አሞጽ ይህንን የተናገረበት መሰረታዊ ጉዳዮችና ስለ ነቢዩ አሞጽ ትንሽ ነገር እላችኋለሁ። ነቢዩ አሞጽ የኢሳይያስ አባት አሞጽ ሳይሆን
አዎ ሌላኛው ነብዩ አሞጽ ነው። ይህ አሞጽ ሀገሩ ቴቄል ነው። ቴቄል ደግሞ በቤተልሔም 10 ኪሎ ሜትር ያህል ርቃ የምትገኝ ሀገር ነች። ይህ አሞጽ ከ642 እስከ 640 ዘመን የአይሁድ ንጉስ 15ኛ የአይሁድ መንግስት ንጉስ ሆኖ የገዛ ታላቅ ሰው ነው። ይህ አሞጽ ከክርስቶስ ልደት በፊት ነው። ከ642 እስከ 640 ለሁለት ዓመታት ያህል የአይሁድ መንግስት ሆኖ 15ኛ መንግስት ሆኖ የገዛ ታላቅ ሰው ነው። አሁንም በነብይነት ተጠርቶ እስራኤላውያንን ሲመክር፣ ሲያስተምር፣ ሲገስጽ በነበረበት ነብይ ሆኖ እስራኤልን ሲያገለግል የነበረበት ዘመን ከክርስቶስ ልደት በፊት በ783 ወይም ከ783 እስከ 746 ዘመን በነብይነት ሲያገለግል የነበረ ታላቅ ሰው ነው። ወገኖቼ በትንቢተ አሞጽ እስራኤላውያንን እየገሰጸ እያስተማረ እየመከረ ሕዝቡን ወደ እግዚአብሔር የመለሰ ታላቅ ነብይ ነው። በተለይም በሰማርያ ይኖሩ የነበሩ በምቾት በግዴለሽነት ምቾት ግዴለሽነት የነገሰባቸው ክፋትና ተንኮል ይሰሩ የነበረ በጣዖት ማምለክ ተጠምደው የነበሩ ሰማርያን የሰማርያ ሰዎችን እየገሰጸ እግዚአብሔርን እንዲያመልኩ ጽድቅን እንዲሰሩ ፊታቸውን ወደ እግዚአብሔር ዘወር እንዲሉ እግዚአብሔርን እንዲፈልጉ የተናገረበት የትንቢት መጽሐፍ ነው። አሁን እኔና እናንተም የምንነጋገርበት የምንማማርበት የምናየው በትንቢተ አሞጽ ምዕራፍ 5 ቁጥር 4 ላይ ያለውን ኃይለ ቃል ነው። እኔን ፈልጉ በሕይወትም ትኖራላችሁ። ወገኖቼ እግዚአብሔርን እንፈልግ በሕይወት ለመኖር። ከእግዚአብሔር ጋር የተለየ ሰው ሕይወት የለውም። እግዚአብሔር የሌለው ሰው ሕይወት የለውም። ከሕይወት ይልቅ ሞትን ነው። በሕይወት ውስጥ እግዚአብሔር የሌለበት ሰው ጽድቅ አይሰራም። ከጽድቅ ይልቅ ኃጢአት፣ ከደግነት ይልቅ ክፋት፣ ከሕይወት ይልቅ ሞትን ይመርጣል። ስለዚህ ወገኖቼ ዘመኑ ከባድ ነውና ዘመኑ ፈታኝ ነውና በሕይወት ለመኖር እግዚአብሔርን እንፈልግ። በሕይወት ለመኖር እግዚአብሔርን ሙጥኝ ብለን ጉዟችን ሁሉ ሕይወታችን ሁሉ ከእግዚአብሔር ጋር ሊኖር ይገባል። ዘመኑ ፈታኝ ነው ስንል ዘመኑ የሞት ዘመን ነው ማለትም በዘመኑ የመጣው በሽታ በዓለም ዘንድ የሚወራው ሞት ነው። በዓለም ዘንድ የሚወራው ጥፋት ነው። በዓለም ዘንድ የሚሰማው መረበሽ ነው። ወገኖቼ ዓለም ሁሉ መጽናናት አቅቶታል። ዓለም ሁሉ ተስፋ ቆርጧል። በሕይወት እኖራለሁ የሚል ተስፋ አጥቷል።
ስለዚህ ሌላ አማራጭ የለንም። በሕይወት ለመኖር እግዚአብሔርን መፈለግ ነው። በአዲስ ኪዳን አንድ የመጽሐፍ ክፍል እናንሳና ወደ ማጠቃለያችን እንሄዳለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋን ለብሶ ከድንግል ማርያም ተወልዶ እየተመላለሰ በሚያስተምርበት ወቅት ከኢየሩሳሌም ወደ ጢሮስና ወደ ሲዶና በሚሄድበት ጊዜ አንዲት የከናናዊት ሴት ወደ እግዚአብሔር እንዲያረች ተጣራች። እንዘ ትጸርይ ወትብል መሐረኒ ወልደ ዳዊት፣ የዳዊት ልጅ ክርስቶስ ሆይ ማረኝ እያለች ይቅርታ አድርግልኝ እያለች ጸለየች። አብዝታ ጮኻ ተናገረች። ወገኖቼ ወደ ሲዶናና ጢሮስ ከሐዋርያቱ ጋር ጉዞ እያደረገ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ከኋላዋ እየተከተለች ከኋላው ከኢየሱስ ክርስቶስ እየተከተለች ከኋላው ከሐዋርያቱ እየተከተለች ትጣራ ጀመረች። እባክህ ይቅር በለኝ። እቺ ሴት ልጇ በበሽታ የታመመችባት እጅግ የልጇ በሽታና ሕመም ያስጨነቃት ሴት ነበረች። ስለዚህ ከበሽታ ይልቅ ሕይወትን ድህነትን መርጣ ወደ ኢየሱስ ክርስቶስ ቀረበችና ድምጿን ዘለግ አድርጋ ትጣራ ጀመረች። ክርስቶስ ግን መልስ አልመለሰም፣ ዝም አለ። ወገኖቼ አሁንም ሁላችንንም ወደ እግዚአብሔር እንጣራለን፣ እንጮሃለን፣ እግዚአብሔርን ሁላችንንም እንፈልጋለን። እግዚአብሔር ግን ትዕግስቱ ብዙ ነውና ለተወሰነ ጊዜ ዝም ሊል ይችላል። ይቺ ሴት ስትጮህ፣ ስትለምን፣ ስትጣራ መልስ አልመለሰም፣ ዝም አለ። ሐዋርያቱ ከኋላው ከኢየሱስ ክርስቶስ እየተከተሉ ነበርና እባክህ ይቺ ሴት አብዝታ እየጮኸች ነው፣ አንድ በላት ብለው ተናገሩ። ኢየሱስ ክርስቶስ መለስ ብሎ እንዲህ አለ፣ እኔ የተላኩት ለጠፉት ለእስራኤላውያን ነው። ስለዚህ ለእናንተ አይደለም። በእስራኤል ዘንድ ሁለት የተከፈለ ነገር ነበረ፣ እግዚአብሔርን የሚያምኑና የማያምኑ፣ እግዚአብሔርን አብዝተው የሚፈልጉና የማይፈልጉ። አሁን ይቺ ሴት እግዚአብሔርን አብዝተው ከማይፈልጉ ወገን ናት። እስራኤላውያን በአይሁድ ዘንዳ ከነዓናውያንና አይሁዳውያን የማይተባበሩበት የማይገናኙበት በአምልኮትም በባህልም የተለየ ሥርዓት የነበራቸው ስለነበረ እቺ ሴት ከነዛ ወገን ናት። ኢየሱስ ክርስቶስ እንዲህ ብሎ መለሰላት፣ እኔ የመጣሁት ለጠፉት ለእስራኤላውያን ወገን ነው። ስለዚህ አሁን የልጆችን ምግብ ለውሾች መስጠት አይገባምና ስለምን ትጮኻለሽ አላት። ያቺ ሴት ግን ብልህ ነበረችና አዎ ጌታ ሆይ ውሾችም እኮ ከጌቶች ፍርፋሪ ይለቅማሉ ብላ መለሰች። በዚህ ንግግሯ እግዚአብሔር ተደነቀና አንቺ ሴት እንደ እምነትሽ ይሁንልሽ፣ እንደ ፍላጎትሽ ይሁንልሽ አላት። ከዛን ጊዜ ጀምሮ በበሽታ ተሰቃይ የነበረች ልጇ ዳነችላት ይላል። ዛሬ ይህች ዓለም በበሽታ ተሰቃይታለች። እግዚአብሔር አምላክ ፊቱን መለስ ብሎ የታመመውን ሁሉ
በበሽታ የተያዘውን ዓለም በመለኮታዊ ቃሉ የድነት ቃሉን ሊልክ ይገባዋል። ስለዚህ እኔና እናንተ እግዚአብሔርን እንፈልግ፣ አብዝተን እንፈልግ። ቅዱስ ዳዊትም በመዝሙር 104 በቅንፍ 105 ላይ እስወ ለእግዚአብሔር ወተጸንዑ ወህሱ ገጾ በኩሉ ጊዜ ይላል። እግዚአብሔርን ፈልጉት ትጸናላችሁም ትጽናናላችሁም፣ ሁልጊዜ ዘወትር እግዚአብሔርን ፈልጉት ይላል። ዳግመኛም ሁሉን የሚይዝ የጌታችን የመድኃኒታችን ኢየሱስ ክርስቶስን አባት እግዚአብሔርን እንማልዳለን። ልመናችንን አናቀም አልተቆጣምና ይቅርታውንም ከኛ አላራቀምና አምላካችን እግዚአብሔር ይቅር ባይ ስለሆነ አዎን አቤቱ የሁሉ አምላክ ነህ። አዎን አቤቱ የሁሉ ንጉሥ ነህ። አዎን አቤቱ ሁሉን ያዝክ ነህ። አዎን አቤቱ ሁሉን የምትገዛ ነህ። አዎን አቤቱ ሁሉን የምታድን ነህ። አዎን አቤቱ በእውነት የሁሉ ገዥ ነህ። አዎን አቤቱ የሁሉ መድኃኒት ነህ። አዎን አቤቱ ሁሉን የምትጠብቅ ነህ። አዎን አቤቱ ሁሉን የምትመግብ ነህ። የልጅን ሥጋ ከእኛ ሥጋ ጋር አንድ እንዳደረግ የአንተን መሲህ ደም ከእኛ ደም ጋር አንድ እንዳደረግ እንዲሁ አንተን መፍራትን በልቦናችን በጎ አምልኮትንም በሊናችን ጨምር። ሥጋውያን የምንሆን እኛ ግን የሥጋን ሕግ እናስባለን፣ የሥጋንም ሥራ እንሠራለን፣ በሥጋ መንገድም እንሄዳለን። አንተ ግን የመንፈስን ሥራ አስተምረን፣ የመንፈስንም ሕግ አስረዳን፣ የመንፈስንም መንገድ ምራን። እኛ ኃጥአንን የምትምረን ያን ጊዜ መሐሪ ትባላለህና፣ ጻድቃንን ግን ከሥራቸው የተነሣ ትምራቸዋለህ፣ እንደ ጽድቃቸውም ትሰጣቸዋለህ። እስክር ለነ አበሳ
ዘትካት ፍጡነይ እርከበነ ሳህልከ እግዚኦ። የቀደመ በደላችንን አታስብብን አቤቱ፣ ይቅርታ ፈጥኖ ይደረግልን። ወደ አንተ እንጮኻለን፣ ወደ አንተ እናለቅሳለን፣ ወደ አንተ እንጸለያለን። ለዘላለሙ ወለዓለመ ዓለም። አሜን ወአሜን ብሎ ልመናችንን፣ ቅዳሴያችንን፣ ዕጣናችንን፣ መሥዋዕታችንን አምላካችንን ይቀበልልን። መዓቱን በምሕረት ቁጣውን በትዕግሥት አምላካችንን እንዲመልስልን ለዓለም ምሕረቱ ቸርነቱ ይቅርታው ፈጥኖ እንዲደረግ ቅዱስ ፈቃዱ ይሁንልን። በጸሎታችሁ አስቡን ብለው የተማጸኑትን ፈቃደ ሥላሴን፣ ተክለ ሚካኤልን፣ ማኅደረ ማርያምን፣ ወልደ ሩፋኤልን፣ እተ ጊዮርጊስን፣ ወለተ ጊዮርጊስን፣ ወለተ ሐናን፣ ወለተ ሥላሴን፣ ኃይለ ገብርኤልን፣ አስካለ ማርያምን፣ ገብረ ሚካኤልን፣ ፍቅርተ ማርያምን፣ ኃይለ ማርያምን፣ ኃይለ ሚካኤልን፣ እሴተ ድንግልን፣ ማኅደረ ክርስቶስን፣ ወለተ ማርያምን፣ ሌሎቹንም ሕዝበ ክርስቲያኖች ስማቸውን ያልጠራናቸውን ሁሉ በምሕረትህ በቸርነትህ ጥበቃ በሕይወት ዘመናቸው ሁሉ እንዳይለይ ቅዱስ ፈቃድህ ይሁንልን። አቤቱ አምላካችን ፈጣሪያችን እግዚአብሔር ሆይ አገራችንን ከመከራ ሕዝባችንን ከመቅሰፍት ከበሽታ እንድትሰውር ቅዱስ ፈቃድህ ይሁንልን። በዘመኑ የመጣውን ይህንን ክፉ በሽታ ታርቅልን ዘንድ ከዓለም ታስወግድልን ዘንድ ቅዱስ ፈቃድህ እንዲሆንልን እንማጸናለን። ነፍሰ አቡነ ገብረ ኪዳን ወነፍሳት አግብርቲሁ ወልደ ሥላሴ ኃይለ ገብርኤል ወነፍሳት አይማቲሁ ወለተ ኢየሱስ ወለተ ጻድቅ ነፍሳቸውን በአብርሃም በገነት እንዲያሳርፍ ቅዱስ ፈቃዱ እንዲሆንልን ሁላችንንም በአንድነት ወደ ፈጣሪያችን እንዲህ እያልን እንጸለያለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ጌታችን